አብረን እናንሳው። በስመ አብ ወመንፈስ ቅዱስ ያ እሳት ያልኩሽ ነገር ማለት ነው። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች፣ ስሜ ግሩም ለማ ይባላል። በዚህ ዩቲዩብ ቻናል ላይ ትምህርታዊ ቪዲዮዎችን እንዲሁም ደግሞ ቁም ነገር አዘል የሆኑ ኮንተንቶችን ክሬት አደርጋለሁ። ወደዚህ ቻናል ቁም ነገር ፈልጋችሁ ትምህርታዊ ቪዲዮዎችን ፈልጋችሁ የምትመጡ ከሆነ ይሄ ቻናልም ይጠቅማችኋል። ስለዚህ ሳብስክራይብ አድርጉ። በሶሻል ሚዲያ በብዙዎች ዘንድ ተወዳጅነትን እያተረፈ ያለው ወይም ፌመስ እየሆነ ያለው በአንድ ቀን በሁለት በሶስት ቀን ውስጥ 100,000 ፎሎወሮችን በ3 በ4 ቀን ውስጥ ብቻ ያደገ ያለ የሀገራችን ታዋቂ ቲክቶከር አዶናይ በሰይፉ ሾው ላይ አልቀርብም ብሎ በአምለሴት ሙጪ ፖድካስት ላይ ቀርቧል ማለት። ይሄ ነገርም ኢትዮጵያውያንን እያነጋገረ ይገኛል። በሰይፉ ሾው ላይ የማይገኝበትን ምክንያት ተናግሮ ነበረ። ብዙ አላስፈላጊ ነገሮች እንደተናገረውና ያንን ደግሞ እንደ ቂም አድርጎ ይዞ መቅረብ እንዳልፈለገ ይናገራል። ይሄ ልጅ ይዞ እየተራመደ ያለው መሰገጥ እና ከዛ በኋላ መፈመስ የሚባል ኮንሰፕት ይዞ ነው እየተንቀሳቀሰ ያለው። ብዙ ሰው አልገባውም። ራሱ ከዚህ በፊት የተጠቃበት መንገድ አለ። ያንን ለመወጣትና በዛ መንገድ ያሉ ሰዎችን ደግሞ ለማነቃቃት ይዞ የመጣ አጀንዳ ነው። ስለዚህ ይሄንን ይዘን ነው እያንዳንዳችን መቀጠል ያለብን እንጂ እንደ አዶናይ ልሁን በማለት ማንነታችንን መሳት የለብንም ማለት። ብዙ ሰዎች የራሱን ማንነት ስቶ ወረዴ የአዶናይን ማንነት ለመላበስ ነው የተሯሯጠ ያለ። ማንነትን በመቀያየር የሚሆን ነገር አይደለም። ይሄ ኮንሰፕት ከእውቀት ጋር የሚሄድ ነገር ነው እንጂ እንዲሁ ዝም ተብሎ የሆኑ ሰዎችና አካላት ብቻ ተነስተው ስለተነቃቁና ስላነቃቁን የምናደርገው ነገር አይደለም። ላይፍ ታይም ጉዳይ ዛሬ የምናስተካክለው ዛሬ ሼፕ የምናደርገው ነገር ላይፋችን ነገ ላይ ስለምትጠቅመን ማለት ነው። ኮንፊደንስ የሚባለው ነገር አንገትን ቀና አድርጎ መሄድ ብቻ አይደለም። በሰዎች መካከል ተነስቶ ቆሞ መናገርም ብቻ አይደለም የያዘው። ይሄ ኮንፊደንስ የሚባለው የሚባለው ነገር ኮንፊደንስ ማጣት የሚመጣው አንድ ዕውቀትን ከማጣት ይነሳል። አንደኛውና ዋነኛው ስለዛ ነገር ዕውቀት ከሌለን እንፈራለን። ስለምንናገረው ነገር ስለምናደርገው ነገር ብቁ ዕውቀት ከሌለን እንፈራለን ማለት። ስለዚህ አንድ ኮንፊደንሳችንን ለማስተካከል መጀመሪያ እየተናገርን ስላለነው ነገር መጀመሪያ ሙሉ ዕውቀት ሊኖረን ያስፈልጋል። እነዛዎቹ በጣም ኮንፊደንት የሆኑ ሰዎች በሚዲያ ወጥተው እኛን የሚያነቃቁን ሰዎች የተለየ ታለንት ኖራቸው ወይም ወጥተው መናገር ስለቻሉ ብቻ አይደለም። ኮንፊደንስ ስላላቸው ወይም ሰዎችን ስለማይፈሩ ብቻ አይደለም። ስለሚናገሩት ነገር እርግጠኞች ስለሆኑ፣ ስለሚያወሩት ነገር፣ ስለሚያደርጉት ነገር እርግጠኞች ስለሆኑ ነው ወጥተው በሚዲያ ላይ በኮንፊደንስ አሁን አዶናይ ስለሚያደርገው ነገር በጣም እርግጠኛ ነው። ከዚህ በፊት ያለፈበት መንገድ አለ፣ የተወጣበት መንገድ አለ፣ ደግሞም አሁን እየኖረበት ያለው መንገድ አለ። እነዚህ ሁሉ መንገዶች ትልቅ ስኪል አስጨብጦታል። ኮንፊደንት ለመሆን አንደኛ ስለዛ ነገር ዕውቀት ሊኖረን ያስፈልጋል። ስለምንናገረው ነገር ዕውቀት ሊኖረን ያስፈልጋል ማለት እንጂ ከመሬት ተነስተን ኮንፊደንት ሊሁን በራሴ ልተማመን እንደነሱ ሊሁን እንደ እገሌ ሊሁን ማለት አይቻልም። መጀመሪያ ስለምናደርገው ነገር ዕውቀት እናሰባስብ። ከዛ በኋላ ኮንፊደንት መሆን አያቅተን። ከዛ በኋላ ሰው ምን ይለኛል የሚለውን አስተሳሰብ ከውስጣችን አውጥተን እንጥላለን። አንተ ትልቅ ነገር ነው ብለህ ስለምትናገረው ነገር ከሚያውቀው ሰው ጋርና አንተ ምንም ነገር ሳታ ከዛ ጋር ስትሆን ያ ሰው አንተን የሚያይበት መንገድ ትክክል ላይሆን ይችላል። ምክንያቱም ያ ሰው ያወቀው አንተ ትልቅ ነው ብለህ በውስጤ ያመንከውን ነገር ያ ሰውዬ ራሱ አንተን አሳንሶ እንኳን ባያይህ አንተ ከእርሱ እንዳነስክ ነው የሚሰማ። ስለዚህ ኮንፊደንስ ማጣት የሚመጣው አንድ ዕውቀት ከማጣት የተነሳ። አንድ ጊዜ ኮንፊደንስ አይመጣም በመለማም። ዛሬ የሆነን ነገር በግድ አድርገን በግድ ተናግረን ነገም ደግሞ ጨምረን በዛ ነገር ላይ ጨምረን ያንንም ሳንጥል ማድረግና መናገር መፈጸም፣ በዛ ነው ያንን ኮንፊደንት ማጣትን የምንሰብረው ማለት። የዚህን ልጅ ንግግር የዚህን ልጅ እንቅስቃሴ ከሃይማኖት ጋራ አመዛዝነን ከባህል ጋራ አመዛዝነን ማየት ሳይሆን ምንድነው ይሄ ልጅ
ልጅ የያዘው? ምንድነው የዚህ ልጅ ዓላማው እቅዱ? ከዚህ በፊትስ በምን አይነት መንገድ ይሄድ ነበር? ምን አይነት ነበር ባክግራውንድ የሚለውን ማጥናትና ማወቅ ማሰላሰል ይጠበቅብናል። ከዛ በኋላ ይሄ ልጅ ምን ይዞ እንደመጣና ምን አጀንዳ እንዳለው ልናውቅ በቀላሉ ልንረዳ እንችላለን ማለት ደግሞ በእውቀት መጓዝ እንችላለን። ኮንፊደንስ የሌላቸው ልጆች ሰዎች ራሱ ሰላም ስሉ ነክተው ብቻ ያልፋሉ። ግን ኮንፊደንስ ያላቸው ሰዎች ሄደው ዝቅ ብለው ሰላም ብለው የመሄድ ባህሪ ያለ የሰላምታ ትክክለኛነት ራሱ አንድ ኮንፊደንስን ያሳይ። ኮንፊደንስ አገኘን ብላችሁ ማንነታችሁን አትለቁ። ያላችሁን የዋህነታችሁ፣ ለሰው ያላችሁን አክብሮታችሁን፣ ለሰው የምታሳዩትን ትህትናችሁን መልቀቅ የለባችሁ። ይሄ መሰገጥ ሳይሆን መሰይጠን። ኮንፊደንስ ማለት በዓላማ ላይ መጽናትና ያንን ዓላማህን ደግሞ በሚገባ ፕሬዘንት ማድረግ ነው። በንግግር ሊሆን ይችላል፣ በተግባር በሚገባ ፕሬዘንት ማድረግ። ቀና ብለህ ምንም ሳትሸማቀቅ ምንም ወደኋላ ሳትል ስለምታደርገው ነገር እንቅጩን የመናገር ጥበብና የመናገር ፓወር ማለት ነው። የመኖር ፓወር፣ የማሳየት የማንጸባረቅ ፓወር፣ የማድረግ ፓወር ነው እንጂ ዝቅ ማለት ቀና የማለትና እንደዚህ የማለት ጉዳይ አይደል። ይህንን ተረድተን እንኖር። በጣም ወዳችኋለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቻው ቻው።